ወለይሰ ኪታቡላህ ወሱነት ረሱል ሰለላሁ ዐለይሂ ወሰለም የሚያስተዳድረው በአላህና መልክተኛው ህግና ስርዓት ሳይሆን ሰዎች በፈበረኩት በሆነ ህግና ስርዓት በዲሞክራሲ ነው። ስለዚህ በዛች ሀገር ላይ አንድ ሰው ኃጢአትን ቢያደርግ እንዲህ አይነቱን ማነው ሊያቆምበት የሚችለው ከተባለ የቱብ ኢለላህ ሱብሓነሁ ወተዓላ ወደ አላህ ሱብሓነሁ ወተዓላ ንስሐ ማድረጉ በቂ ነው። ያ ህግና ስርዓት የሚፈጸሙ መስፈርቶች ሁሉ አሉት እና ይሄን ይመስላል። ይሄን ንስሐ በማድረጉ አላህ ሱብሓነሁ ወተዓላ ይቅርለታል በዚህ ጊዜ ከሆነ። እሺ አቤት አለይኩም ሰላም አልሐምዱሊላህ ሰውየውን እናስመቀለን ባለቤት እስካለው ድረስ ያ ቦታ ፓርኪንግ ሊያቆሙ የፈለጉበት ባለቤትን ማሳወቅ ግድ ይላል። ያለ እርሱ እውቀት ምንም አይነትን ስራ ማድረግ አይቻልም። በተለይ እዛ ተቀጥረህ ከሆነ የምትሰራው አንተ ኃላፊውን ማሳወቅ አለብህ። ነቢያችን ሰለላሁ ዐለይሂ ወሰለም ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ብለዋል። ሁላችሁም ኃላፊነት ትጠይቃላችሁ። ኃላፊነት ተጥሎብህ ተቀጥረህ ከሆነ በዚያ ቦታ ላይ የምትሰራው ለኃላፊ ይህን ነገር ማሳወቅ ግድ ይላል። ያለ እርሱ እውቀት ምንም አይነትን ነገር ማድረግ አይቻልም። ያኛው ቦታ ያንተ መሆን አለበት። ባለቤት አለው የለም? መንግስት በዚህ ነገር ላይ ፈቃደኛ ነው። ማንኛውም ሰው እንደሱ ከሆነ ችግር መንግስት ፈቃደኛ ሆኖ ከሆነ በዚያ ቦታ ላይ ብታቆም ችግር የለም። መርሐባ ወያክ መስጅድ ሙሐመድ አህመድ አልሞላ ብለህ እንትን ላይ ከጻፍክ ጎግል ላይ ከጻፍክ ታገኛለህ። ወያክ መርሐባ ሰላም አለይኩም። እሺ ብራሊ እሺ ራስህን ወቅ ሰላም ማማን ነው አለን። እንዴት ነህ? ሰላም አለ አልሐምዱሊላህ። ጥያቄ ነበረኝ፣ አንድ ሁለት ጥያቄ መጠየቅ ይቻላል? በመጀመሪያ ሱረት አልጂን 72 ቁርአን ላይ 1-3 የሚናገሩ ጭፍሮቹ አላህ ልጅ የለውም ልጅ አልያዘም ይላሉ። እነማን ናቸው ለማወቅ? አላህ ሱብሓነሁ ወተዓላ ነው ተራኪው። ቁል ብሎ መጀመሪያ ይጀምራል። ከአንድ ጀምሮ ስላልክ ቁል እያለ ይናገራል። ቁል ባዩ ማነው? ትንሽ ናቸው ተባለ አይደለም። ቁል ባዩ ራሱ አምላክ አላህ ሱብሓነሁ ወተዓላ ነው። እሱ እየተረከ ነው። ቁል ኡሕየ ኢለየ ወደ እኔ ራእይ ተወረደ በል እያለ ይናገራል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ነው ተናጋሪ። ከዚያ በኋላ ያለውን አላህ ሱብሓነሁ ወተዓላ ጅኖች የተናገሩት ጅን እንደኛ ንጹህ ፍጡር ናቸው። ልክ ከኛ አማኝም ከሃዲም እንዳለው ከሰዎች ከእነርሱም አማኝም ከሃዲም አለ። ከእነርሱ ያመኑት ያንን እየተናገሩ እንደሆነ አላህ ሱብሓነሁ ወተዓላ እየተናገረ ነው። ታዲያ ይህን ከየት ተማሩ ከተባለ ከነቢያት አንደበት የሰሙትን ነው የሚማሩት ጅኖች ማነው የሚናገሩት። ምክንያቱም ልክ እንደኔ እንዳንተ እንደ ማንኛውም አማኝ ሰው የነቢያትን ትምህርት የሚከተሉ ናቸው አማኞቹ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የሙሳ ተከታዮች እንደነበሩ ሙሳን እንደሚያውቁት ማስረጃ ለሱረቱል አሕቃፍ መጨረሻው ገጽ ላይ ወኢዝ ሰረፍና ኢለይከ ነፈረን ሚነል ጂኒ የስተሚዑነ አልቁርአነ ፈለማ ሐደሩሁ ቃሉ አንሲቱ ፈለማ ቁዲየ ወለው ኢላ ቀውሚሂም ሙንዚሪን ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ። ጅኖች ምን አሉ?
ህዝቦቻችን ሆይ እነሆ ከሙሴ በኋላ የተወረደን መጽሐፍ ሰማን አሉ ይላል ስለ ቁርአን ሲናገሩ። ስለዚህ የነቢያቶችን መንገድ የሚከተሉ የሆኑ አማኝ የሆኑ ጅኖች ከነቢያት አንደበት የሰሙትንና የተማሩትን እየተናገሩ ያለውን አምላክ አላህ ስብሐነ ወተዓላ በሱረቱል ጂን ላይ እየተረከልን እሱ ራሱ ይመስላል። እሺ በሉቃስ ወንጌል ምዕራፍ 1 ከቁጥር 35 ላይም ለማርያም ያበሰራት እነሆ ካንቺ የምወለደው የእግዚአብሔር ልጅ ነው ይላል። እነዚህ ጅኒ ልጅ የለውም ልጅ አልያዘም ይላሉ። መልአኩ ቅዱስ ገብርኤል ደግሞ ምን ይላል? በመንፈስ ቅዱስ ነው የሚወለደው የእግዚአብሔር ልጅ ነው ይላል። አይጋጭም? መልአክ የተናገረውና ጋኔን ማለት እንግዲህ በመጀመሪያ ፍጥረት የተፈጠረው ከእግዚአብሔር ከፈጣሪ ተጣልተው ውጪ የሆኑ ናቸው። ኦኬ አሁን ከመጽሐፍ ቅዱስ አንፃር ያለውን እና ከቁርአን ከእስልምና አንፃር ያለውን ጋኔን ወይንም ጂን ምንድነው የሚለው እሱን አስረዳለሁ። ወደ እሱ እንሄዳለን። ሁለተኛ ቁርአን በመጽሐፍ ቅዱስ የሚፈታ አይደለም። እሺ እዛ ልጅ ብሏል፣ እዚህ ጋር ልጅ ሁለተኛ ሶስተኛ ተሪጋና እሺ ሌላኛው ነገር ልጅ ማለት ምን ማለት ነው? መጽሐፍ ቅዱስ ብለውን እንመጣለን። ልጅ ማለት ምን ማለት ነው ብለውን እንመጣለን። እሺ ጂን ማለት እኔ ያልኩትን ተረድተሃል? ጋኔን አይደለም። ማን ነው? ሰይጣን አይደለም። እነሱ ጂን ታውቃለህ? ጂን ማለት የሰይጣን ናቸው፣ አንድ ናቸው። መላእክት ለብቻቸው ናቸው፣ ሰይጣንና ጂን ለብቻቸው። እናንተ የምትሉት ያመኑና ያላመኑ ናቸው የምትሉት። ከነሱ ውጪ ያላመናሉ ያመናሉ ነው የእናንተ ጥያቄ አይደለም። ጅኖች አዳምጥ ላስረዳሽ። በእስልምና 3 አይነት አካሎች አሉ። መልአክ አለ፣ ሰው አለ፣ ጅን አለ። መልአክ ባህሪው ጻድቅ ነው፣ ጽድቅን እንጂ ኃጢአትን አያደርግም። ሰውና ጅን ደግሞ ነፃ ምርጫ ፈቃድ የተሰጣቸው ናቸው። ከእነርሱ አማጺም አለ፣ ከሃዲም አለ። ከሰውም ከጅን ሸያጢን አልኢንስ ወልጂን እንደሚለው አላህ ሱብሓነሁ ወተዓላ ዋና ሚነል ሙስሊሙን ወሚነል ቃሲጡን እንዳሉት። ስለዚህ ከእነርሱም አማኝም አለ፣ ከሃዲም አለ። ያመኑ መቼ ነው ያመኑት? ከይቅርታ ጋር ያብራራልኝ ስለምትሄድ መቼ ነው ያመኑት? በነቢያት እነዚህ ያመኑ መቼ ነው ያመኑት? ማለት በምን ምክንያት ነው ያመኑት? አምላክ በነቢያት በኩል የሚልከውን ትምህርት እየሰሙ ያምኑ ነበር። ማስረጃ በሱረቱ ዛሪያት ላይ አላህ ሲናገር ነው ይላል፣ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ። እኔ ሰውንም ሆነ ጅኖችን አልፈጠርኳቸውም እኔን እንዲገዙኝ አለ። በነቢያት እሺ ይቅርታ፣ በነቢያት አለ። ለምሳሌ የሙሴ የዳውት አለ። ይቅርታ ማለት የሙሴ የዳውት የሰሎሞን ቅድም እነዚህ መጽሐፍ አሉ እናንተ ጋር። አሁን ጥያቄህን ቀየርክ። መጽሐፋቸውን አምጣ ልትል ነው? የእነ ሙሴን መጽሐፍ እሱ ከቁርአን ነው፣ ከቁርአን ነው እኮ ከቁርአን ላላ እኔ አልልም። ምክንያቱም ምን በነቢያት በቃሽ ከቁርአን ታሳይ ለመሐመድ የወረደት ሄሎ ከቁርአን ላሳየህ ነው። ሙሴን እንደሚያውቁና ሲከተሉ እንደነበር ጅኖች ላሳየህ ነው። እሺ የሙሴ ራስ መጽሐፍ ነው የምታስመጣልኝ ማለት ነው። ስለዚህ ከቁርአን አልፈልግም በላ። ለምን ከቁርአን ነው ትላለህ? አይደለም ቁርአን እኮ የመሐመድ ነው። ከመሐመድ ቁርአን የመሐመድ ነው። መሐመድ ከተወለደ በኋላ የወለደ ነው አይደለም እንዴ? አይደለም። ከመሐመድ በፊት ማን ነው ቁርአን ያወረደለት? ለመሐመድ አወረደ ነው። በል የምለው ለምሳሌ አላህ ነው የምትሉት። በልባዩ ማን ነው? አላህ ነው ለመሐመድ ያለው አይደል? ስለዚህ አምላክ አላህ ሱብሓነሁ ወተዓላ ለቀደሙት ነብያት መጽሐፍን ሲያወርድ እንደነበር ሁሉ ለነ ሙሴ ለነ መሲሁ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገለጠላቸውና ስለላካቸው ነብያቶችና ማን ሲከተላቸው እንደነበር በቁርአን ላይ ገለጸ። ከሰዎችም ከጅኖችም ሙሳ ዐለይሂ ሰላምን ሲከተሉ የነበሩ እንደነበሩ ማስረጃ ልስጥህ። በዚህ ላይ ምን ትላለህ? ከሰውም ማስረጃ የምትሰጥ እኮ እቀበላለሁ፣ ግን ማስረጃ የምትሰጠኝ ከማን መሰለህ? የሙሴና የዳዊትም የሰሎሞንም ያለ መጽሐፍ ነው እንጂ ቁርአን ለምሳሌ በል ብሎ የተነገረለት ለመሐመድ ነው። ከመሐመድ በፊት ቁርአን የተቀበለ ሰው የለም። በዛ ነው ነብይ ብላችሁ የተቀበላችሁ ቁርአን ስለተቀበለ ነው። ስለዚህ ጥያቄ ጠይቃችሁ ከቁርአን አንፈልግም ማስረጃ፣ ምክንያቱም ቁርአን ላይ መልሶ አለ ታውቃላችሁ። እኛ ግን መጽሐፍ ቅዱስ ላይ ጥያቄ ጠይቀን ቆየ። ይሄ በየቀኑ እየደጋገማችሁት እዚህ ሆናችሁ አትማሩም እንዴ? አያችሁ አይደል?
እኛ ለምንጠይቀው ጥያቄ ቀጥታ ከቁርአን ላይ እንሰጣቸዋለን። ይወታቸዋል መልስ እንዳለው ስለሚያውቁ ያንን አንፈልግም ከቁርአን ይላል። ጥያቄ ጠይቁ። እሺ ቁርአን አምላክ አላህ ስብሐነሁ ወተዓላ በየዘመናቱ ነቢያትን ያስነሳል። ነቢያትን ባስነሳ ጊዜ ስላለፈው ትውልድ ይነግራቸዋል። ይህ አካሄዱ አምላክ ትክክል ነው ወይንስ ስህተት ነው? አንድ የሚተዋንሳና መለስ ያው አሎ አንዴ ልጠይቅ እኔ ጥያቄ። እሺ አንድ እሱ ይመልስ። አምላክ በሆነ ጊዜ ነብይን ያስነሳና ስላለፈው ዘመን ይነግረዋል። ይሄ አምላክ ይሄ ስራ ትክክል ነው አይደለም? ትክክል ነው፣ ግን መጽሐፍም መያዝ አለባቸው ከነሱ ና ስለዚህ ቆይ አንዴ ትክክል ነው አልክ አይደለ? ትክክል ነው ትስማማለህ? ፈጣሪ ለነቢያት እንደምነግራቸው ነቢያት መጽሐፍ የሚጾል ለትውልድ እንደሚያስተላልፉ አምናለሁ። መጽሐፉም ግዴታ መኖር አለበት። አንድ ሰው እንደሱ ከሆነ አብርሃም የሚባል ሰው ታውቃለህ? አብርሃም የሚባል አውቃለሁ። እንዴት አወቅ? በነቢያት የተጻፈ ነው። አይዋ በየትኛው ነብይ ታውቅ? هذا السرير رجعه ورا. انا ابغى غرفه ما انت ما في. لا ከዚህ ጋር በየትኛው ነብይ ትምህርት ላይ አወቅ አብርሃም? طيب رجع بعدين. هذا رجع ليش طلعت؟ وش يبلت له؟ هذا انا ابغى غرفه. هلا هذه غرفه ها. እሺ ትግራይ ጠይቂው። እስላም ለሁሉም ጥያቄዎቻችን መልሳለሁ። እሺ አልፈልግም ከእስላም አበረከ መጨረሻ እንደገና ሌላ መጽሐፍ አምጣልኛል። ይሰማል። እኔ የጠየቁት ትናንትና ነው ደግሞ የሚጠይቀው እሱን ነው። እሺ ለምሳሌ አንድ ሰው ሙስሊም ነው ሳ ይሞታል፣ ጓደኛለሁ እኔ የሰማሁት ነው የምነግርህና ከዛ እንትን ትገልጽልኛለህ። ያ ሰው ከሞተ የሆነ የሚወደው ጓደኛው ጀነት ላይ ካለ እንዴት ወደ ጀነት ልክ ጥያቄያቸው መመለስን ሲደርሱ ጊዜ ከቁርአን አንፈልግም ሌላ መጽሐፍ አምጣልን ይላሉ። እነዚህን አታስተናግዷቸው። ልክ ያነሳ ቁርአን ጥያቄውን ያነሳ የጀመረው ከቁርአን ነው የሚጀምሩት። የሚገርማቸው ከዛ ከቁርአን ጥያቄያቸውን አንስተው እዛው ልትሰጧቸው ስትሉ አይ ሌላ መጽሐፍ አምጣልኝ። እነሱን ስለ አንድ ነብይ ጠይቋቸው፣ ስለ አብርሃም ጠይቋቸው። ከየት ነው ማስረጃቸው? ከመጽሐፍ ቅዱስ። ሌላ መጽሐፍ አምጣ የለም። ወፍ ራሳቸው ቢያዙ ሊሄዱበት የማይችል ተላደም ሌሎች መጥተው እስላም እስከጠየቀኝ ድረስ በዛው በእስላም ላይ ይመለስልሃል። እሺ ለሙሳ ዓለይሂ ሰላም ሲከተሉት እንደነበረ ጅኖች ማስረጃ አለው? አዎ በደንብ አለ። ሰዎችም ጅኖችም ይከተሏቸው ነበር፣ ነቢያቶችም ከሰዎችም ከጅኖችም እነርሱን ሲከተሉ የነበሩ አሉ፣ ያምኑ የነበሩ አሉ፣ የካዱም አሉ። እሺ ጠይቂ። ትግራይ ቀጥይ። ትግራይ ቀጥይ። አሎ እሺ ሚዩት ላይ ነች መሰለኝ። ጥያቄ ያለው ክርስቲያን ካለ ይቀጥል። እሱ ሰላም አለይኩም። አለይኩም ሰላም። አንድ ጥያቄ ነበረችኝ።
ወንድም ጨርሳ ተለበን እና ዋሸሁኝ እኔ። ከዛ ሰውየው አሲዞኝ አጋጣሚ የኔው አረብ ደግሞ አወጣኝና እሺ ገለህ ከሆነ እኔ እከፍላለሁ ያልገደልክ ከሆነ ደግሞ ይማልልኝ ብሏልና በቁርአን ትምላለህ ወይ ስለኝ አው ይምላለሁ እኔ አልገደልኩም ብዬ እንትን አልኩኝ። ከዛ ሰውየው በቃ አልገደልኩም ብሎ በቁርአን ይምላለሁ ካለ እኔ አላስምንም አለ። እኔ ከዛ በኋላ ተይዤ ወደ ሀገር ገባው እና እንደወጋኋት ውስጥ ያቃል መሞት አለመሞቷን እርግጠኛ ባልሆነም ምንድነው ማድረግ ያለብኝ? ወደ አላህ ተውበት ማድረግ ውስጥ የገባ ላይ ራሴ እሺ ወሱ ሰላም ዘካል እሺ ጥያቄ አለ ይቀጥል። ጥያቄ አለ ለማስለና እንደው ከሳምንት ይጎሏል። ቅዳሜ የሚመጣው ቅዳሜ ጌም አለብን። ሁላችሁም መጣችሁ በታብሽ በኮፒሊንግ እንድታግዙኝ ማለት ነው። ሁላችሁም በደንብ ተባርጉ፣ በደንብ ሼር አድርጉ፣ በደንብ ኮፒሊንግ አድርጉ። መኖር ተስፈኛው ላይ የሚል አካውንት ይካበያል። በደንብ እሺ 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 وكتبنا عليهم فيها እሺ ፎሎ አድርጓትና ማን ዚክራ ማስተራን ምናምን የምትለው ፎሎ አድርጓትና በስታገኛ። እሺ ጥያቄ አለ ገጠ እሺ ሄሎ በደንብ ሼር በደንብ ኮፒ በ200 ፖይንት መሪነት በ200 ፖይንት የኢሻ አዛን ብሏል። ልሄድ ነው ልጆች፣ ቀጥሎ እናንተ። እሺ የድንግል ልጅ አለ እሱ ጥያቄ እንዲያስጨርሰኝ ሌላ ጥያቄ አለ ስተውና ሌላ ጥያቄ ልጠይቅ። ሰላም እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። እንዴት ነህ? አለን ደህና ነኝ። ጥያቄ ምንድን ነው? ጥያቄ አንድ ሙስሊም የሚፈቀድለት አንድ ወንድ ልጅ ማለት ማግባት የሚፈቀድለት 4 ሴት ነው እና ለምንድን ነው እሱ 4 ሴት የተፈቀደላችሁ? እሺ ለማንኛውም አይደለም የተፈቀደው፣ መስፈርቶች አሉት። እነዛን መስፈርቶች ሲያሟላ ለማንኛውም ሙስሊም ተፈቅዶለታል 4 የሚያገባ የሚለው አባባል ስህተት ነው። እንዴ ሴትዬ በደንብ አስረድታኛለች በነገራችን ላይ እና እኔ ደግሞ አንተ ይበልጥ እንድታብራራ
ስለፈለኩ ነው። 4 ነው የተፈቀደው ብላኛለች ለአንድ ወንድ ልጅ ማለት ነው። በቃ እሱና ያብራራችልሽ። 4 ነው የተፈቀደው። አሁን የሷ ባል 2 አግብቷል። 2 ናቸው ከሴትዬ ጋር እና ለሷ በደንብ እያሟላላት አይደለም ያለው። ሁለተኛ ላገባላት ነው በደንብ እያሟላ የሚያስተዳድራት እሷን ነው። እኛን እያጎሳቆላት ነው። እንደሱ ከሆነ አይፈቀድለትም እንደዚህ ሰው። መስፈርቶች ያሉት ያልኩሽ ለዚህ ነው። ለማንኛውም ሰው አይደለም የተፈቀደ። መስፈርቶች ያሉት አንደኛ ሁለቱንም የእኩል የማስተዳደር አቅም ሊኖረው ይገባል። ሁለተኛ ፍትሃዊ መሆን አለበት በመካከላቸው። ይሄ መስፈርት ማሟላት የማይችል ከሆነ አይፈቀድለትም። አላህ እንደማይፈቀድለት በቁርአን ላይ ይናገራል። አላህ ሳይሽ ይችላል። በሱረቱ ኒሳ ላይ ምን ይላል? ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ካለ በኋላ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ማስተካከል የማትችሉ ወይንም ደግሞ ፍትሃዊ መሆን የማትችሉ ከሆናችሁ አንድ ብቻ ግቡ እያለ ይናገራል። 4 አይፈቀድም። አሁን ይሄ ሰውዬ ታዲያ ገነት መግባት ይችላል? ኃጢአተኛ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኃጢአተኛ እንደሚሆን ቅጣት እንደሚጠብቀው ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? መን ካነት ዒንደሁ እምራአታን ፊ ዱንያ ፈለም ያዕዲል በይነሁማ ጃአ የውመል ቂያመቲ ወሽቁሁ ሳቂጣ ነው። በሌላ ዘገባ መን ካነት ዒንደሁ እምራአታን ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሽቁሁማ ይላሉ። በምድራዊ ህይወቱ 2 ሚስት ኑረውት በመካከላቸው ፍትህን ያላደረገ ባል ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ብቻ ይነሳል ብለው ተናግረዋል። ይህ ቅጣቱ መጀመሪያ ነው፣ ከዚያም በኋላ ይቀጥልበታል እና ስለዚህ በመካከላቸው ፍትህን ያላደረገ ቅጣት ይጠብቀዋል። አይፈቀድለትም ሁለተኛ እንዳገባ ለዚህ ሰው እና አግብቷል እኮ መልሱ ነው ከኛ የሚጠበቅብን ይሄ ነው መልሱ። ሰውየው ቅጣት ይጠብቃል፣ አይፈቀድለትም። ግን ምክንያታችሁ ምንድን ነው? ምክንያቱ ማለት አንድ ወንድ ልጅ 4 ሴት ያግባ ብሎ የፈቀደው ለምንድን ነው? ምክንያቱ ምንድን ነው? መስፈርቶች እንዳሉት ምናምን ተረዳሽ አይደለ? ካልሆነ ደግሞ ቅጣት እንደሚጠብቀው ተረዳሽ ነው። ግን ለምንድን ነው 4 ያስቀመጠው? ምክንያት አለው እኮ የሆነ 4 ያስቀመጠበት ምክንያት ይኖራል። ምክንያቱን ልነግርሽ ነው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ከ1 ጀምሮ ማግባትን ባነሳ ቁጥር ነቢያችን ሰለላሁ ዐለይሂ ወሰለም ማግባትን ባነሱ ቁጥር መልካም ዘርን አፍርቶ በምድር ላይ ለመሄድ ነው። እነዚያ መልካም ዘሮች በምድር ላይ የአምላክን ሕግና ስርዓት እያስጠበቁ እየጠበቁ አምላክን እየተገዙ ይኖሩ ዘንድ ነው። ልክ አብርሃም ከ1 በላይ ሚስቶች እንደነበሩትና ከሁላቸውም መልካም ልጆችን ወልዶ መሄዱ እንዲሁም ነቢያቶች። ይህን አላህ በቁርአን ላይ ሲናገር ስለዚህ ጉዳይ ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁ፣ ለእነርሱ ሚስቶችንና መልካም ዘርን አድርጌላቸው ነበር እያለ ይናገራል። ሚስቶችን ሲል ጊዜ አላህ ባነሳ ቁጥር ስለ መልካም ዘር ያወሳል እንጂ የስሜት ተመን ለማርካት ነው ብሎ በፍጹም አልተናገረም። አላህ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። አንዴ ልጨርስ። ለከን አላህ በሌላ ቦታ ላይ والذين يقولون ربنا هب لنا من ازواجنا وذرياتنا قرة اعين ይላል። ስለዚህ ከዘሮቻቸው መልካም የአይን ማረፊያ የሆኑ መልካም ዘርን እንዲያፈሩ ዘንድ ነው አምላክ አላህ ትዳር የሚባልን ነገር ከነ መሰረቱ የደነገገው። እንደ መጽሐፍ ቅዱስ ግን በስሜት ከምትቃጠሉ ብሎ ነው ጳውሎስ ያስቀመጠው። በስሜት በመጽሐፍ ቅዱስ አንድ ነው የሚፈቀደው። ሲጀመር አንድ ነው። የመጽሐፍ ቅዱስን ተው። አሁን ስለ መጽሐፍ ቅዱስ ሳይሆን ስለ ቁርአን አስረዳሽ። ተረጋጊ፣ ቀስ በይ እንጂ። የማግባትን ዓላማ አሁን እየነገርኩሽ ነው። ከኛ አንጻር ምንድነው? ከኢስላም አንጻር ስንት ወደሚለው እንሄዳለን። የማግባት ዓላማ ምንድነው ከተባለ በኢስላም መልካም ዘርን ለማፍራት ስትሉ ብሎ ነው አላህ ያነሳው። እንደ መጽሐፍ ቅዱስ ግን በስሜት ከመቃጠል ብሎ ነው ጳውሎስ ያስቀመጠው። ማስረጃ እናሳይሽ። ስሜትን መሰረት አድርጎ ትዳር መጽሐፍ ቅዱስ ነው ያስተማረው። እንዳትቃጠሉ በስሜት ይላል። አግቡ 4 አግቡ አይልም፣ አንድ ነው እኮ ያለው እሱ። እንመጣለን። ምክንያቱም ነው እያነሳሁኝ ያለሁት። ዓላማው ምንድነው ትዳር ከተባለ በእኛ መልካም ዘርን ለማፍራት ይላል አላህ። መልካም ዘርን ለማፍራት አንድ በቂ ነው። ተዳራት ለማፍራት ጥያቄያችን እሱ ሳይሆን ዓላማው መልካም ዘርን ለማፍራት የሚለው የተሻለ ነው ወይንስ በስሜት ከመቃጠል የሚለው ነው የተሻለው? ስለ ስሜት ምን አገባው? አሁን አንድ ወንድ ልጅ እኮ ለስሜቱ ብሎ አይደለም እኮ ሴት ልጅ የሚያገባው። ወንድሜ መጽሐፍ ቅዱስ ግን እንደሱ ይላል። ለስሜት መጽሐፍ ቅዱስ ላይ የለም እንደ አይነት አልሰማሁም። ካንተ ነው የሰማሁት። ማስረጃ ሳይ ነው የሚባለው። ተረጋጊ። ጳውሎስ ነው ለዛው የሚያለው። ማስረጃ ሳዩኝ። የቱ ጋር ነው በስሜት ከመቃጠል የሚለውን ጠይቂ እናሳይሽ። አንድ የመክፈት የሚችል ሰው ይክፈትላት። ሙከሚል ወይንም ኤልያስ ትችላላችሁ። በስሜት ከምትቃጠሉ አግቡ እያለ ጳውሎስ ይናገራል።
ትልቅ ይሄ ነገር አውጣላት አንዴ ታውቀዋለህ ያለበትን ቦታ ምዕራፍ 7 ቁጥር 9 አንደኛ ቆሮንቶስ ምዕራፍ 7 ቁጥር 9 አውጣላት። በስሜት ከምትቃጠል አግቡ ነው የሚለው ክርስትና። ከስሜት ጋር ነው ትዳር ያያዘው ከመቃጠል እያለ ያነሳል። ነገር ግን እንደ እስልምና መልካም ተፈሩ ለስሜት ሳይሆን ያልኩህ እኔ ማለት ነው። ለምንድን ነው ኒየት አድርጊ? ያውና መጽሐፍ ቅዱስ ላይ ምን ይላል? ጳውሎስ እየተናገረ ላላገቡት እያለ ይናገራል። አንብብላት አንድ ከ8 ጀምረ አንድ አቡከር እንትና ሙከሚል ኤልያስ አላቸው አይደል? ኢቃም ሊል ነው ለሄድ ነው። እሺ ያው ኢቃም የተባለ ነው ለሄድ አላችሁ። እሱን አይደለም የጠየኩህ እኔ ስለ ፋስቲንጉ አልጠየኩም። ስለ ፋስቲንጉ ስለ ጾሙ ምናምን አልጠየኩም። ዋይ ለምን 4 ሴት ያገባል? ገባክ? ለማግባት ዝግጁ ለማድረግ ይጾም ማን ያለው ነው? ገናችን እንደሱ ያለ እኮ የለም አልከኝ። አሁን አልከኝ እየጨረስክልኝ። ይኸውልህ እርግጥ ይሁን ይኸውልህ እኔ ሂውማን ሰው ነኝ፣ አንተ ደግሞ ሰው ነህ። ለሰው ልጅ ትክክለኛው መልስ ስጠኝ። ለሰው እንዲገባኝ እኔ እንዲገባኝ አድርጋ ንገረኝ ስትነግረኝ ማለት ነው። አንዱ እሱ ነው። ሁለተኛ የጠየኩህ አንድ ሰው ስለማግባት ሳይሆን 4 ሰው ለምን ያገባል? ይሄን መልስልኝ። እሺ አዳምጪ። አንድ ሰው በእስልምና ሃይማኖት አስተምህሮ አንድ ለማግባት ራሱ መስፈርት አለው። ይሄንን እለፈው እያለች ነው ሴትዮ። 4 የሚለውን ብቻ ነገረኝ። ለ4 ከመሄዳችን በፊት ከአንዱ እኮ ነው መጀመሪያ ያለብን ነው ገናችን። ከአንዱ ነው መጀመሪያ ያለብን። አንድ ሰው አንድ ሳያገባ 4 አያገባ። ስለዚህ ስለ አንዱ አትንገረኝ አይባልም በፍጹም። እሺ አዳምጪ። መጀመሪያ አንድ ለማግባት ራሱ መስፈርት አለው። እሺ እስከ 4 ለሚለውም ልመጣ ነው። አዳምጪ። እስከ 4 አንድ ሰው ማግባት የሚፈቀድለት መስፈርቶች አሉት። እነዚያ መስፈርቶች ካልተሟሉ አይፈቀድም። ብዙ ሰዎች የሚመስላቸው በእስልምና አንድ ሰው በቃ 4 ማግባት ይፈቀድለታል፣ ማንኛውም ሰው እንደፈለገ ማግባት ይችላል። ይሄ ስህተት ነው። የማስተዳደር አቅሙና ችሎታ ሊኖረው ይገባል። ከባባድ መስፈርቶች አሉ። እነዚያ መስፈርቶች ከተጠበቁ ነው ማግባት የሚችለው። ካልጠበቀስ እነዛን ማግባት አይችልም። እንደዛ ይላል ወይ ቁርአን? አዎ ይላል። አላህ በሱረቱ ኒሳ ላይ ሲናገር ምን ይላል? ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አው ማ መለከት አይማኑኩም ዛሊከ አድና አላ ተዑሉ ይላል። ከሴቶች የተዋቡላችሁን 2ም 3ም 4ም አግቡ ካለ በኋላ ነገር ግን ፍትሃዊ ያልሆነም ብላችሁ ከፈራችሁ አንዲት ብቻ አግቡ ይላል። ያ ሰላም አያችሁ አይደለ? አንዲት ብቻ አግቡ አለ። አንዲት ብቻ። ያንን መስፈርት መጠበቅ የማይችል ከሆነ አንድ ብቻ ነው ማግባት የሚፈቀድለት። አይሽ አይደለ? 4 ይፈቀድለታል ወይ? አይፈቀድም። ይሄን ያለው ማን? ቁርአን። ስለዚህ የመጀመሪያው መስፈርት ምንድነው? ችሎታ ሊኖረው ይገባል። ሁሉንም የማስተዳደር አቅም ከሌለው አይፈቀድለትም። ሁለተኛ አቅሙ ኑሮት ችሎታው ኑሮት የዓለም ሀብታም ቢሆን ራሱ የማይፈቀድበት ጊዜ አለ። መቼ ከተባለ በመካከላቸው ፍትህን የማያደርግ ከሆነ። አያቸው አይደል? ያ ከሆነ አይፈቀድለትም። አላህ ቃል በቃል ፍትህን አናደርግም ብላችሁ ከፈራችሁ ግን አንድ ብቻ አግቡ ይላል። ከአንድ በላይ ማግባት አይፈቀድም፣ አይችልም። ይሄ ሁሉ አለው። ሌላው ነገር ምንድነው? ሁለተኛው ይህ ነገር የተደነገገው ለኛ ብቻ ነው ወይ? ለዚህ ትውልድ ለነብዩ ሰለላሁ ዐለይሂ ወሰለም ትውልድ አይደለም፣ ለቀደሙትም ነብያቶች ነው። አያቸው አይደል? አላህ ሱብሓነሁ ወተዓላ ይህን ሲናገር ምን ይላል? በሱረቱ ራዕድ ላይ ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ አለ። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁኝ ለእነርሱም ሚስቶችን አድርጌላቸው ነበር አለ። አያችሁ አምላክ አላህ ሱብሓነሁ ወተዓላ ለቀደሙት መልእክተኞች የደነገገውን ነገር ነው አላህ እኛን ያዘዘን። ከታችን አዲስ ነገር አይደለም። ይሄ ነው። እሺ ዓላማው ምንድነው የሚለውን እንምጣው። ዋናው ነገር እሱ ነው። አንድ ሰው ለምን አንድ ብቻ አይበቃውም? ዓላማው ምንድነው? ከጋብቻ በስተጀርባ ያለው ምን ታስቦበት ነው? ከአንድ ጀምሮ እስከ 4 ድረስ አላህ ሱብሓነሁ ወተዓላ የሚገርማችሁ ይህንን ሲያዝ ጊዜ መልካም ትውልድን ለማፍራት ብቻ ነው ዓላማው። ብዙ ሰው የሚመስለው የስሜትን ጥብ ለማርካት ይመስለዋል። ላ አይደለም። ለዚህም አንዷ በቂ ከሆነች። ነገር ግን አላህ ስለ ጋብቻ ሲያነሳ ጊዜ መልካም ትውልድን አፍርተን እንድንሄድ እንደሆነ ይነግረናል። ይሄ ነው ዓላማው።
ማስረጃ እዚያው ላይ አላህ ሲናገር አሁን ያነሳሁላችሁ አንቀጽ ላይ ያስተውላችሁ ከሆነ ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁ ለእነርሱ ሚስቶችን አድርጌላቸው ነበር ካለ በኋላ መልካም ዘሮችን የሚያፈሩ ዘንድ ነው። መልካም ዘርን ለማፍራት ነው ዓላማው። በሌላ ቦታ ላይ በሱረቱል ፉርቃን የመጨረሻው ገጽ ላይ ስለ ትዳር ሲናገር አላህ አሁንም ምን አለ? መልካም ዘር እንድታፈሩ ዘንድ ይላል። አያችሁ ዓላማው ምንድን ነው? የስሜት ጥምን ለማርካት እንደፈለጋቸው ቢል ኖሮ ይሄ አያስኬድም ነበር። ይሄ አያስኬድም በፍጹም። ነገር ግን መልካም ዘርን አፍርታቸው እንድትሄዱ እያለ ይናገራል። ለዚህም ነው እነ ኢብራሂም ዓለይሂ ሰላም ከሳራም ወልደዋል፣ ከሀጀርም ወልደዋል። ሌሎችም ነቢያቶች ልክ እንደሆነ ሙሳ፣ ሌሎችም ከአንድ በላይ ያገባሉ። መልካም ዘርን አፍርተው ይሄዱ ነበር። እነዚያ ዘሮች በምድር ላይ የአምላክን ሕግና ስርዓት ጠብቀው ለትውልድ አስጠብቀው ይሄዱ ዘንድ። ስለዚህ አላህ ሱብሓነሁ ወተዓላ በሱረቱል ፉርቃን መጨረሻ ላይ ሲገልጽ ምን አለ? ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና። አይቻልም ሚን አዝዋጅና ካለ በኋላ ወዙርያቲና ይላል። ከሚስቶቻችን የአይናችን ማረፊያ የሆኑ ሚስቶችን ስጠን ይላሉ። ከዚያም ከዘሮቻችንም የአይናችን ማረፊያ የሆኑ መልካም ዘሮችን ስጠን ይላሉ አለ። ሚስትን ባነሳ ቁጥር አላህ ሱብሓነሁ ወተዓላ መልካም ዘርን ስለማፍራት ይናገራል። ስለዚህ ከማግባታችን በስተጀርባ ሁለትም ሶስትም አራትም ምንድነው ዓላማው? አላህ ሱብሓነሁ ወተዓላ መልካም ዘሮችን አፍርታቸው በምድር እንድትሄዱ ዘንድ አለ። ከሐዲስ ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ተዘወጁ አልወሉድ ፈኢኒ ሙካሲሩን ቢኩም አልኡመም የውም አልቂያማ ወፊ ሪዋየትን ቃል ነብዩ ሰለላሁ ዐለይሂ ወሰለም ፈኢኒ ሙካሲሩን ቢኩም አልአንቢያ የውም አልቂያማ። ስለ ትዳር በተነሳ ቁጥር በቁርአንና በሐዲስ ላይ ይሄን ነገር አታጡ። መልካም ዘርን ስለማፍራት ይላል። ቀጥሎ ዓላማው ምንድነው? ስለዚህ ከማግባቱ በስተጀርባ የስሜት ጥምን ለማርካት ሳይሆን መልካም ዘርን አፍርቶ ለመሄድ ነው ብሎ ያስቀምጣል። ለዚህ ነው ይሄም ሆኖ ራሱ የማስተዳደር አቅሙና መስፈርቱ ካሟላቸው ብሎ ነው አላህ ያስቀምጠው እንጂ እንዳው በዘፈቀደ ማንኛውም ሙስሊም እንደፈለገ አራት ማግባት ይችላል የሚላለው የቁርአን ላይ ላ የለም በፍጹም። እንደዛ የሚል የለም በፍጹም። መስፈርቶችን ሁሉ አስቀምጧል። እነዛ መስፈርት ባይጠብቅ ቅጣት ይጠብቀዋል የትንሣኤ ቀን። አዎ ለምሳሌ ሰውየው በምድር ላይ ሁለት ሚስት ኑረውት በፍትህ ባያስተዳድር አቅሙ ሳይኖረው ቢያስቸግራቸው ነገ የትንሣኤ ቀን ቅጣት ይጠብቀዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ ምርአታን ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ሽቁሁ ሳቂጥ። ወቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ ምርአታን ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሽቁሁ ማኢል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከአንድ በላይ ሚስት ኑረውት በፍትህ ያላስተዳደረ ሰው ቅጣት እንደሚጠብቀው ሲናገሩ በምድራዊ ህይወቱ ሁለት ሚስቶች ኑረውት አሉ ነብዩ ሰለላሁ ዐለይሂ ወሰለም በመካከላቸው ፍትህን ያላደረገ ያላስተካከለ ነገ የትንሣኤ ቀን አንድ ጎኑ ወድቆ በአንድ ጎኑ ይነሳል። የመጀመሪያው ቅጣት ይሄ ነው። ግማሽ ሰው ሆኖ ይነሳል። ቅጣት ይጠብቀዋል። ይፈቻል። ይሄ ሁሉ ነው። ሌላኛው ስለምንድን ነው? ስለ ግድያ ነው በእስልምና። ለመሆኑ በእስልምና ስለ ግድያ ምን ይቅርታ አንድ ጊዜ ኦኬ 72 ማግባት ኦኬ ይቅርታ እሱ አልተመለሰም። 72 ማግባት በገነት ነው ያልሽው? አይደለም ተው ቆይ እሱን እንትን በለኝና መጀመሪያ ይሄንን መልስልኝ። የትኛው በእስልምና አምላክ ስንት ነው? መጀመሪያ የጀመርሻቸውን ጥያቄዎች እንጨርሳቸው። እሺ ወደ ጉዳዩ ልሄድልክ ነው። አንድ አምላክ ብለህ ነው አይደል እየሰበክ ያለኸው? አንድ አምላክ ነው ያልከን። አላህ አንድ ነው። ከአንድ አላህ ውጪ ሌላ አምላክ የለም አልክ። ራይት ቢኮዝ ባይብል ራሱ ምንድነው የሚለው? እኔ አንድ ነኝ ከኔ በቀር ሌላ አምላክ የለም ነው የሚለው። ሶ ጋብቻ ሰው በህይወት ዘመኑ ምድር ላይ እስካለ ድረስ አንድ ጊዜ ብቻ ነው የሚሆነው። ልታነጻጽሪ ነው አሁን ማለት ነው? እሺ አላነጻጽርም። ለምን አነጻጽራለሁ? ማለት ኢትስ ራይት ያንተ አምላክ አንድ ከሆነና እውነተኛ ከሆነ የሰው ልጅ ማግባት ያለበት አንድ ጊዜ ነው። አለቀ። ምክንያቱም ይሄ ማለት ማሻረክ ነው። ለምን ባል ከሞተባት ማግባት ይፈቀድላታል፣ ሚስት ከሞተችበት ሊያገባ ይፈቀድለታል። ቢኮዝ እሱ አንድ ቀን አራት ሚስቶቹን አስቀምጦ ላይመለስ ይሰናበታል ምድሪቷን። ሶ እነዚህ ሰዎች እነዚህ እናቶች እስከነ ልጆቻቸው ጎዳና ነው የሚወድቁት። አልጨረስኩም። ምክንያቱም እኔ ያው ከ10 ምናምን ሚኒት በላይ ሰምቻለሁ። አንዴ ይቅርታ አድርግልኝ።
እንድትሰማኝ እና አብረው ያሉ ሰዎች ደግሞ እንዲሰሙት ፈልጋለሁ። ሶ ኢትስ ሮንግ ዌይ ለምን ብትል አንተም ራስህም እንድትሰማ ነው የምፈልገው እኔ because you know this is wrong way ለምን ጦጣ ሰላም እንዴት ነው ሙሉ ነሽ ሰላም እንዴት ነው ደህና ነሽ እግዚአብሔር ይመስገን ሰላም ለእናንተም ይሁን ሙስሊም ወገኖቼ እና እኔ ልጠይቅ የፈለኩት በሙስሊምና አሁን ምሳሌ እኔ ሙስሊምናውን ቢቀበል ሶሪ ወደ ላይ ይመለስ እና ሁላችንም አዳም ዘር ነን አይደለ ታንክስ እንደዚህ ከሆነ በአዳም ጊዜ ደግሞ ያው ኃጢአት እንደነበረ ቅድም ስታወራ ነበረ ለልጅ ስታብራራ ማለት ነው እና ከአዳም ዘር የመጣ ነው አላህ ይቅር የሚለውን ወይ ከአዳም ዘር የመጣውን ኃጢአት አይደለ ከአዳም ጊዜ የመጣውን ኃጢአት አይደለ አላህ ይቅር የሚለው አላህን ሲቀበል በሙስሊምና ማለት አላህ በሁሉም ጊዜ ሰዎች የሚሰሩትን ይቅር ሊላቸው ዝግጁ ነው እሱ ይቅር ይላቸዋል ኦኬ ወደ ራሱ አድርጌ ጠይቄ አሁን ደግሞ ይሄ ካልገባ ምሳሌ እኔ ሙስሊምናን ቢቀበል የትናን ኃጢአት ነው ይቅር የሚለው ደግሞ በምንድን ነው ይቅር ማለት የሚችለው መስፈርት ምንድን ነው በጣም ጥሩ ጥያቄ ጎበዝ ንስሐ ብቻ ነው ወገናችን በእስልምና አንድ ሰው ወደ ጌታ ወደ አላህ ከተመለሰና ንስሐ ካደረገ አላህ ይቅር ይለዋል እሺ አላህ በቁርአን ላይ ይናገራል አላህ በቁርአን ላይ ሲናገር ወኢኒ ለገፋር ሊመን ታበ ይላል ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ይብሏል ንስሐ ማለት ከኃጢአቱ መጸጸት ወደ አምላኩ መመለስና ምህረትን መማጸን እርሱ ነው አዳምን አላህ ስብሐነሁ ወተዓላ እንዴት ማረው ከተባለ ቃለ ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አዳምና ሔዋን ወደ ጌታቸው ወደ አላህ ንስሐ አደረጉ ጌታችን አላህ ሆይ ነፍሳችንን በኃጢአት በድለናል የማትምረንና የማታዝንልን ከሆነ ከከሰሩ ሰዎች እንሆናለን አሉ አላህ ስብሐነሁ ወተዓላ ምህረት አደረገላቸው ንስሐቸውን ተቀበላቸው ይሄን ይመስላል እና ሰዎች ለኃጢአታቸው ምህረትን የሚያገኙት ንስሐ በማድረግ ብቻ ነው ይሄ ነው አምላክ አላህ ስብሐነሁ ወተዓላ አንድ ንጹህ የሆነን አካል አስገድሎ የሰዎችን ኃጢአት እምራለሁኝ አላለም በፍጹም ባሪያ ላደረገው ስህተቱን ማመን ያለበት አምላክ የስህተት አድርጌያለሁ ይቅር በለኝ ማለት ብቻ ነው የሚጠበቅበት ወስራላ አይደል ያ አንጂ አምላክ ራሱ ወርዶ ተገድሎ ተሰቅሎ ማን ያስከረመሽ ኦኬ ምሳሌ ይቅር ይላል እግዚአብሔር ይቅር እንደምን አምናለሁ ግን አሁን ምሳሌ እኛው ኃጢአት ያው ያኛን ኃጢአትን ቅድም የምታወራ የነበረ ሁሉም ያለን ማለት ነው ያው ከዛ የተነሳ ውድቋል ሁሉም ኃጢአተኛ ነው ሰው በሙሉ ማለት ነው አሁን በክርስቲያኖች ቢሄድ አሁን ኃጢአታችን በምንድነው አሁን ክርስትናንን ቢቀበል ኃጢአትሽ ይቅር ይላል እግዚአብሔር ብሉን እንዴት ብዬ ጠይቃቸዋለሁ እዚህ ጋር አሁን ኢየሱስ ክርስቶስን ይጠቅሳሉ ከዛም በኋላ ኢየሱስ ክርስቶስ ደግሞ የሰው ልጆቹን ኃጢአት ሊያድን እንደሞተና እንደተነሳ ይመሰክሩኛል ከዛም በኋላ በዛ በተፈሰሰው ደም እንዲያጥበኝ ተሰብኮልኛል ግን እዚህ ጋር አሁን ወደ እናንተ ሲመጣ በምንድን ነው ይቅር የሚለው እንዴት ነው ይቅር የሚለው እሺ አንደኛ ከአዳም የተወረሰ ኃጢአት የለም እሺ በእስልምና አስተምህሮ ሁሉም ሰው እንደ እስልምና አስተምህሮ የሰራው ኃጢአት በራሱ ላይ ነው ራሱ ነው የሚጠየቅበት አዳምና ሔዋን ስለሰሩት ኃጢአት ራሳቸውን ነው አምላክ አላህ የሚጠይቃቸው የአባትን ኃጢአት በልጅ ላይ አያሸጋግርም አምላክ በፍጹም በማንም ኃጢአት ማንንም አይጠይቅም የሰራው ኃጢአት ራሱ ነው የሚጠየቅበት አላህ ይህም በቁርአን ላይ ሲናገር ይላል ኩሉ ነፍስን ቢማ ከሰበት ረሂና ይላል ሁሉም ነፍስ በሰራቸው ኃጢአት ተያዥ ነች ይላል ማንም የሚያዘው ራሷ ያቺ ነፍስ ነች ኃጢአትን የሰራች ነፍስ የምትያዘው
ወላ ተዚሩ ዋዝረቱን ወዝረ ኡኽራ ይላል። ማንም ኃጢአትን ተሸካሚ ነፍስ የሌላ ነፍስ ኃጢአት አትሸከምም እያለ ይናገራል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ለሃ ማ ከሰበት ወዐለይሃ መክተሰበት ይላል። ማንም ነፍስ የሰራችው መልካም ስራ ለእርሷ አለላት፣ የሰራችውም ኃጢአት በእርሷ ላይ ብቻ አለባት ይላል። በሌላ ቦታ ላይ ምን ይላል? ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ ይላል። መልካምን ብትሰሩ ያ መልካም ስራ ለእናንተ ለራሳችሁ ነው የሚጠቅማችሁ፣ ኃጢአትን ብትሰሩ ያ ኃጢአት በእናንተ ላይ ብቻ ነው ይላል። ስለዚህ አዳም ስለሰራው ኃጢአት ራሱ ነው የሚጠየቅበት። አዳም ታዲያ በምን ኃጢአቱ ተማረለት ከተባለ ንስሐ አደረገ። ንስሐ እንዲያደርግም አምላካችን አላህ ሱብሓነሁ ወተዓላ አዛኝ ነውና የንስሐ ቃልን ያሳወቀው እሱ ነው። ማስረጃ ፈተለቀ አደም እዚህ ጋር ለይዝክ አይጥፋካ እንደመትክ ኦኬ። እንደዚህ ከሆነ አዳምና ሔዋን ንስሐ የገቡበትን ማስረጃ ፈልጋለሁ። አብሽር ላሳይሽ ላሰብብሽ አይደለ? ንስሐ የገቡ የሚሉን ማለት ነው። የቱ ጋር ነው የጸሉት? የቱ ጋር ነው ንስሐ የገቡት? ማለቱም እዛ እግዚአብሔር ራሱ አስቀምጦ ነበረ፣ ራሱ ነው የመጣው ማለት ነው። ያገኛል ንስሐ ያደረጉበትን ከነቃሉ ነው። ኦኬ ኦኬ። እዚህ ጋር ስለ አዳምና ስለ ሔዋን ታሪክ ያወራልናል። አዳም ሆይ አንተ ሚስትህን በገነት ተቀመጡ እንዳላቸው ይህን ታሪኩን ከገለጸልን በኋላ ኃጢአት እንዳደረጉ ሰይጣን እንዳሰታቸው ከተናገረ በኋላ ንስሐ ያደረጉበት ያው 23 ላይ ምን ይላል? ጌታችን ሆይ ነፍሳችንን በደልን፣ ለእኛ ባትምር ባታዝንልንም በእርግጥ ከከሳሪዎቹ እንሆናለን አሉ። ያው የንስሐ ቃላቸው ይሄ ነው። ከጌታቸው ከአላህ ዘንድ በደል እንዳደረጉ አመኑ። እነዚህ ሰዎች ነፍሳችንን በደልን አሉ ኃጢአት በማድረጋቸው። ከዚያ በኋላ ለእኛ ባትምርልን ባታዝንልንም በእርግጥ ከከሳሪዎች እንሆናለን አሉ። ምህረትንና እዝነትን ተማጸኑት። ይሄ ነው ንስሐ ያደረጉበትና የተወበቱበት ቃላቸው። እሺ ኦኬ። ግን መጽሐፍ ቅዱስ ላይ አንተ እንደነበርኩ አይደለም ምለው። ኦኬ ይሁንልክ፣ የራሴ ማስረጃ ከሆነ ኦኬ ድጋሜ ከመጣው ታስገባለህ ማለት ነው። ሁለተኛ ሌላ ፌሽ ያው አንደኛ ነው የጠየኩትን በትክክል ያው አላስረዳኝ ማለት ነው። አላችሁ ዝም ብሎ ኦኬ። አሁን ሁለተኛ ጥያቄ ሌላ ሁለተኛ ጥያቄ አሁን በቁርአን ላይ እንዲህ ይላል። ቁርአን ላይ ማለት አሁን ስትጸሉ ያው ቀጥተኛ መንገዱን አሳየኝ የሚልበት ያላችሁት ነው የምትጸሉት ማለት ነው። ቀጥተኛ መንገድ እግዚአብሔር እንዲያሳይ ትጸልያላችሁ። እስከ መቼ ነው ቀጥተኛ? ምሳሌ ዛሬም ቀጥተኛ መንገድ አሳየኝ፣ ነገም ቀጥተኛ መንገድ አሳየኝ፣ በቃ በየሳምንቱ በየሁለቱ በየወሩ በቃ በየመቱ ቀጥተኛውን መንገድ አሳየኝ እያልኩት መጸለይ ያለብኝ ወይ መቼ ነው ቀጥተኛ መንገድ የሚያሳየው? እና እስከ መቼ ነው ቀጥተኛ መንገድ አሳየኝ ቢባል የሚጸለው? እስኪ የመጀመሪያው መልስ በትክክል አልተመለሰልኝም ያልሽው፣ እስኪ መልሱን ድገሚልኝ። ምን እንዳልኩ ጥያቄውን አንሺውና ከነ መልሱ ንገሪኝ እስኪ። ኦኬ መጀመሪያ ያው በሰው ልጅ ኃጢአት ይቅር ይላል። ግን ይቅር የሚልበት ማስረጃ ሊሆን ወይም የተቀመጠበት ነገር መኖር አለበት። እዛ ይቅር የሚልበት ማለት ነው ለሰው ልጅ እንዲገባ። እዚያ ምን አልኩኝ እኔ? ይቅር የሚልበት ይቅር የሚልበትን መንገድ ምን ብዬ አሳየሁሽ? ምን ብዬ ነገርኩሽ? ይሄን አልተመለሰም። እሱማ ያው ሰው ልጅ ኃጢአት ከሰራ ወደ እግዚአብሔር እሺ ኦኬ አለፍኩት። ኦኬ ይሁንልኝ እንደዚህ ብላ አለፍ። ኦኬ አይደለም ያው በምንድን ነው ይቅር የሚለው? እንዴት ነው ይቅር የሚለው በሚለው ነበረ ጥያቄ ሆነብኝ። ሁለተኛ ጥያቄ ደግሞ እስከ መቼ ነው ሰው ልጅ ኦኬ ወሰን አለኩት። ኦኬ አወር አትልከኝ የማይባል ማሽ። ሁለተኛው እስከ መቼ ነው ምራን የምትሉት ነው አይደል? ላ እኔ ነኝ ያልኩት፣ ሌላ ሰው እዚህ ጋር የለም። እንግዲህ
አዎ እስከ መቼ ነው? አሁን ምሳሌ እኔ ሙስሊምናን ቢቀበል አሁን ጸሎት አለ አሁን ቁርአን ላይ ተጻፈበት ቀጥተኛ መንገድ አሳየኝ ሚሎን ካለ ያኛን ይዤ ሁሉ ጊዜ ቀጥተኛ መንገድ አሳየኝ እያልኩት መጸለይ ያለብኝ ወይ እንዴት ነው? ወይ ቀጥተኛ መንገድ አላህ አሳይቷል ወይ እኔ ቀጥተኛ ነኝ ሚልበታለ ኑ በዚህ መስመር ነው ብለን የምታገኘው ያለበት ማስረጃ አለክ? እኛም ቀጥተኛ መንገድ ላይ ነን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥተኛ መንገድ ላይ ናቸው። አላህም ቀጥተኛ መንገድ ላይ ነው የሚለውን ቃል በቃል ሶስት ነው ላሳይሽ እያወጣ ላሳይሽ። ቀጥል። እኔ ጥያቄ ጠይቄ እኮ እንድትመልስ ነው እዚህ ማልኩት። ቀጥል እኮ እያሳየሁሽ እንዲሆን ነው። እሺ ቀጥታ እናንተ ቀጥተኛ መንገድ ላይ ናቸው የሚላለው የአላህ ቀጥተኛ መንገድ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቀጥተኛ መንገድ ላይ አዎ የሁሉንም ላሳይሽ ነው። አላህ ለኔ ምን ይለኛል መሰለሽ? ለነብዩ ሰለላሁ ዐለይሂ ወሰለም ለዚህ ተወለደ ሁሉ ሱራ ያሲን ላይ አምላክ አላህ ሱብሓነሁ ወተዓላ ያው ምን ይላል? ያውና ምን ይላል? አንተ በእርግጥ ከመልእክተኞች ነህ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። አንተ በእርግጥ ከመልእክተኞች ነህ፣ ከዚያስ በቀጥተኛ መንገድ ላይ ነህ ይላቸዋል። ያው አየሽው መልሱን አገኘሽ? በቀጥተኛ መንገድ ላይ ነህ ይላል። እሺ አላህ ቀጥተኛ መንገድ ላይ ነው የሚላለው ይላልሽው ደግሞ ላሳይሽ። እሱን ችግር የለም። አላህ በቀጥተኛ መንገድ ላይ ሆኖ እንደሚመራን እሱን ላሳይሽ። ሱራ ሁድ ኢነ ረቢ ዐላ ሲራጢን ሙስተቂም ኖህ ነቢያቶች ናቸው። ቃል በቃል ኖህ ምን አለ? እኔ በጌታዬና በጌታችሁ በአላህ ላይ ተጠጋሁ። በምድር ላይ ምንም ተንቀሳቃሽ የለችም እርሱ አናቷን የያዛት ብትሆን እንጂ ጌታዬም ቃሉም ስራውን በቀጥተኛ መንገድ ላይ ነው። ያ ሰላም አላቸው። ነቢያቶች ጌታዬ በቀጥተኛ መንገድ ላይ ነው እያሉ ይናገራሉ። ያው አላህ በቀጥተኛ መንገድ ላይ ነው የሚል አሳየን ያልሽው ያው እሺ ይሄን ይመስላል። አላህ ቃል በቃል ኢነከ ዐለል ሐቂል ሙቢን ይላል። አንተ ግልጽ በሆነው እውነት ላይ ነህ እያለ ነብዩ ሰለላሁ ዐለይሂ ወሰለም ያናግራቸዋል። እሱንም ላሳይሽ። ሱረት ነምል ኢነከ ዐለል ሐቂል ሙቢን ይላቸዋል። አለየም እኮ አይታይም እኮ ምንድነው የማይታየው? የትኛው የምትቀረበት ቦታ እኮ ለኔ አይታየኝም። ወይ ኔትወርክ ይዘኝ ነው ወልቹ አንተ ጋር ነው። አሁን ይሰማል? አይ ይሰማል። አንተ ዝም ብለው ነው ያለ ማስረጃ ነው። አይ ማስረጃ እያሳየኝ መስሎኝ ነበር። ኦኬ ቀጥል። ያለ ማስረጃ ነው ያወራሁት። እሺ ምን ይላል? ሱራ ያሲን ላይ ኢነከ ዐላ ሲራጢን ሙስተቂም ይላል። አንተ በቀጥተኛ መንገድ ላይ ነህ ይላል አላህ። ያው ማንን ነው አንተ ቀጥተኛ መንገድ? አሁን ቀጥተኛ መንገድ ነው የሚለውን ሳይሆን አሁን ምሳሌ አላህ እኔ ቀጥተኛ መንገድ ነኝ እኔ ነኝ ጀነት የሚያስገባው ኑ ተከታትሎ ያለበት ቦታስ አለ? አላህ ቀጥተኛ መንገድ ላይ ነው የሚል አሳየሽ። አሁን እያሳየሽ ነበር። ኢነ ረቢ ዐላ ሲራጢን ሙስተቂም ይላል። ጌታዬ በቀጥተኛ መንገድ ላይ ነው ይላሉ ነቢያቶች። እሺ አምላክ አላህ ሱብሓነሁ ወተዓላ እርሱን መገዛት ወደ ቀጥተኛ ወደ ገነትን መንገድ የሚያስገባ እንደሆነ ኢየሱስ ክርስቶስ የተናገረበትን ነው ላሳይሽ። እሺ ዒሳ ወይም ኢየሱስ ምን አለ? መሲሁ ክርስቶስ وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار. መሲሁ ምን አለ? ክርስቶስ ጌታዬን ጌታችሁን አላህን ተገዙ እነሆ በአካል ጋር እንደዚህ ነው አለ። ከቁርአን ማስረጃ ዝም ብላ አታውራ። ላሳይሽ ሞቱ ጋር ነው ኢየሱስ ክርስቶስ መሐመድን ኦኬ እንምጣበታለን። ኦኬ አሁን እንምጣበት። ላሳይሽ ኢየሱስ ዒሳ እንደሱ ያለበትን መሲሁ ክርስቶስ ላሳይሽ። ከመቼ ነው እንደዚህ የሚለው? ከመቼ ቀጥሎ ወይ ስለሱ የሰበከ ክርስቶስ እኮ ላሳይሽ ነው እንደሱ ያለበት ክርስቶስ ጌታዬን እና ጌታቸውን አላህን ተገዙ ያለበትን ላሳይሽ። እሺ
አሎ ሙሉ ከሁለቱም ነው ግን መጽሐፍ ቅዱስም ከመጽሐፍ ቅዱስም ካንተም ነው የምትሄደው ማለት ነው። ኦኬ እሺ ጌታዬንና ጌታቸውን ተገዙ ያለበትን አንድ ላሳያችሁ። እሺ ይታይሻል? አይታየኝም። አሁን ይታይሻል? አሁን ይታያል። አዎ እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥ ካዱ ይላል። አልመሲህም ማለት መሲህ ማን ነው? ሙሉ ነሽ? መሲህ ኢየሱስ ክርስቶስ ጎበዝ ልጅ። አዎ አልመሲህም። አዎ ምን አለ አልመሲህ? የእስራኤል ልጆች ሆይ ጌታዬንና ጌታችሁን አላህን ተገዙ አለ። አየሽ አይደለ? ያ ሰላም ጌታዬንና ጌታችሁን አላህን ተገዙ። ኦኬ አንብብ ቀጥል። ከእንደገና እስከ አንብብ። እነሆ በአላህ ላይ የሚያጋራ ሰው አላህ በእርሱ ላይ ገነትን በእርግጥ እርም አደረገ። ያው ከአላህ ውጭ ሌላን አካል ያጋራ ሰው ገነት አይገባም እያለ ነው ኢየሱስ። መኖሪያውም እሳት ናት አለ። እሺ በአላህ ላይ የሚያጋራ ሰው እሳት ነው የሚገባ አለ። ለበዳዮችም ምንም ረዳቶች የላቸውም አለ። እና ስለዚህ እዛ እኮ ለጌታቸው ያነበብኩ ነበር እንግዲህ እና ለእስራኤል ልጆች ነው አሁን የሰበከው። አሁን ላላቸው ለጋላቸው ብቻ አይደለም ለጌታቸውና ለጌታቻቸው ነው የሚለው ነበር እየነበብኩ ነበረ፣ ግን አጠፋ። እዚህ ጋር ከሁለት ጌቶች እንዳለው ነው የምናገረው አይደለም። ጌታዬንና ጌታችሁን ነው የሚለው። ያ ማለት የእኔም የእናንተም ጌታ የሆነውን አላህን ብሎ ተናገረ። የእኔም የእናንተም ጌታ አላህ ነው ብሎ ያ ጌታ ማን እንደሆነ እዛው ሲናገር አላህን አላቸው። አየሽ አንዱን አላህን ነው የእኔም ጌታ ነው የእናንተም ጌታ ነው እሱ እያላቸው ነው። ማን ነው የእነሱ ጌታም የእሱ ጌታ? የክርስቶስ ጌታ ነው አላህ። ና እኮ እዛ ጋር እኔ የነበብ ከሆነ እኮ ሁለት ጌቶች እንዳለ እያሳየ እኮ ነው። እንዴት ሊለፍ እዚህ ቦታ ሁለት ጌቶች ጌታና ጌታቸው እኮ ከእንደገና አስገብረና እና ጠናብረ ጌታቸው አይደለም ብለው ጌታቸው እኮ ክፈተው እኮ ሁለት ጌቶች እዛ እንዳለው እኮ ነው የምናገረው። አንድ ጌታ አይደለም። ሁለት ጌቶች አይልም። ሸጌት ነው። ጌታዬንና ጌታችሁን ነው የሚለው። የእኔንም የእናንተንም ጌታ አለ ማለት ነው ባጭሩ። ያው ጌታዬንና ጌታችሁን ኦኬ አሁን ሶስተኛ ጥያቄ አሁን ስትጸልይ ያንተ አላህ እና አንተ አሁን አንተ ስትጸልይ ያንተ አላህ ይሰማል? አዎ ይሰማል። ይሰማል። ኦኬ ይናገራል? ይናገራል። ያያል? አዎ ያ ኦኬ ከተናገረ አሁን አንተ ስትጸልይ ያንተን ጸሎት ይሰማል? አንተ የምትለውን ይሰማል ማለት ነው? ማስረጃ ያው ይሰማል። አላህ ነብያችን ሰለላሁ ዐለይሂ ወሰለም ሰሚዐ አላሁ ሊመን ሐሚዳ አላህ የሚያመልኩትን ሰዎች ይሰማቸዋል ብለው ይናገራሉ። ማስረጃ ላሳይሽ። ያንተ ማስረጃ እኮ ማስረጃ ላሳይሽ፣ ችግር የለም። ግን እስከዛሬ ያው ያማ ማስረጃ እዚህ ጋር ይታይሻል። አላህ የሚያመሰግኑትን ይሰማል ይላል አይደል?
አይታይም፣ ግማሽ ብቻ ነው የምታየኝ። ወይ እንዴት ገልብጠን እንዴ? አልተገለበጠም። አይዞሽ። ያ አላህ የሚያመሰግኑትን ይሰማል ጌታችን። ያው እና ይሰማል። ያው አላህ የሚያመሰግኑትን ይሰማል። ያው ሲያመሰግኑት ነው ኃጢአታቸው የሚሰረዘው ማለት ነው። ኦኬ አሁን አንተ ስትጸል እሱ ከሱ ምኑን ትሰማለህ? አንተ የሱን አሁን ምሳሌ የአንተን እሱ ይሰማል አልከውሽ፣ ማስረጃ አሳየው። አሁን ለአንተ ይናገራል የምትወጣበትን የምትገባበትን። አሁን ምሳሌ እግዚአብሔር አላህ ይናገራል ካልክ ትሰማለህ። አሁን እሱ ምሉን አምላክ አላህ ሱብሓነሁ ወተዓላ የሚናገረው በነቢያት በኩል ነው። ነቢያቶችን ያናገራቸዋል፣ እነርሱ ይሰሙና እንዴ ነቢያቶቹን ያናገረ አላህ አንተን ማናገር አይችልም ማለት ነው? አይችልም ሳይሆን አላህ አንድ ነብይ ያስነሳና ከትውልድ ያን ነብይ ያናገረዋል። በእርሱ በኩል ትውልዶችን እንዳናገረ ይቆጠራል። ገተሽ እያንዳንዱ ሰው እየጠራ በተናገረ አንዳንዳንች ኦኬ ቀጥል። ሶሪ እያንዳንዱን ሰው እየጠራ ማናገር አይደለም። ገብተሻል? አንቺ ለምሳሌ እግዚአብሔር ያናግርሻል። እግዚአብሔር አዎ አንቺ ያናግርሻል። አሁን ማለት ምሳሌ አሁን እየጸለሁ አይሰማለሁ፣ ያናግራል። አዎ የኔ አምላክ የሚሰማ የሚያይ የሚናገር የሚሰማ ነው። ማለት ይሰማል ሳይሆን አንቺ ስትጸልይ ለምሳሌ ድምጽን ያሰማሻል። አሁን ትሰሚያለሽ? የጠየቅኩትን ይመልሳል። አዎ ሲናገር ይሰማል። አዎ ሲናገር ይሰማል። አዎ የኔ አምላክ የኔ እስኪ አንዴ ጸልይና እስኪ ድምጹን እንስማ። በይ አንዴ ጸልይ እስኪ። እንዴት አንተን እኮ ነው የጠየቅኩት። ጸልይና ድምጹን ተቀበልና ለመስማት ነው እንድንቀበል እኮ አሁን ጸልይና ድምጹን እንስማው አንድ ጊዜ ቶሎ ጌታ ሆይ በሰማይ የምትኖር አባታችን ልጅ እንዴ እሱ ራሱ ጸሎት እኮ ነው። ምሳሌ አሁን የኔ ጸሎት ምን እንደሆነ ታውቃለህ እኮ እንዲናው ጸልይና ድምጹን አንድ ጊዜ አሰሚን። እዚህ ያለው ሰው ሁሉ እንዲያመነሽ ያላ ጌታ ነው። እሱ ብሏል፣ በቃሉም ብሏል። ዮሐንስ ወንጌል እሱና ያልኳሻለሁት መንገድ ህይወት ነኝ ይላል። አሁንም እዚህ ቦታ ላይ አላህ ሱብሓነሁ ወተዓላ እኔ እሰማችኋለሁ እያለ በቃሉ ተናገረ። አሁን ወደ ምን ሄደች? በቃሉ ብሏል አለች እኮ። በቃሉ ብሏል አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ እሰማለሁ እያለ ተናግሯል። እሱን ስናሳይሽ አይ አንተ ላይ ያለው ተረጋጋና እኔ አንተን ነው ጠየቅኩት እኮ ያናግርሃል ወይ? አሁን መጀመሪያ ያያል ወይ አልኩት። ያያል አልኩ። ይሰማል አልኩ። አንተ የመጀመሪያ ከተናገረ እንዴት አትሰሙ? ይሄን የሚለውን እሱ መጀመሪያ አዳመጤ ነው። እሺ አንተ አሁን ምን አለ? ሰው በቃሉ ተናገረ ይሰማል አልከኝ አይደል? አንተ እኔ ደግሞ እሱን መጀመሪያ አሳየ ነው ማስረጃ አሳየኝ አላህ ይሰማል የሚል አልከኝ አንተ። ከዛ እኔም ሐዲስ አወጣሁኝና አላህ ይሰማል የሚለውን ቃል አሳየ እኔ። ከዛም በኋላ አንተ ምን አልክ? እስኪ አሰማን የእግዚአብሔርን ቃል አሁን ጸልይ እናንተ ስለ ጊዜ አይ በቃሉ ነው የተናገረው አልክ። አይሽ አይደል? ስለዚህ እኔ ያመንኩት አምላክ የሚሰማ የሚያይ የሚሰማ የሚናገር ነው። ሲናገር ይሰማለሁ። ታውቃለህ አይደል? የቀደሙት ነቢያት ብቻ ሳይሆን እኔንም ማናገር ይችላል። ያን ብቻ አይደለም አሁንም አለ። አይችልም። ማስረጃ ሳይን አይተልቅ ላይ ነው ክፈች። እንደያነ መንገር ነው ሄች እንደሚሰማ ሳይን ማስረጃ ክፈች። ምኑን ማስረጃ ከመጽሐፍ ቅዱስሽ እግዚአብሔር እንደሚሰማ ያው እግዚአብሔር እንደሚሰማ ድምፁ እንደሰማሽ ማስረጃ ሳይን እሰማለሁ ድምፁን ቃሉ ላይ ያለ ብለሻል። ልክ እኔ አምላክ አላህ ሱብሓነሁ ወተዓላ ይሰማል እንደሚለው እግዚአብሔር ድምፁን እንደሰማሽ ማስረጃ ሳይን ክፈች። እንደሰማሽ እንደማይስ እንደሚሰማ ነው። ክፈች ያው
يلا በተለይ ደግሞ መቼ ድምጹን እንደሰማች ብትነግረንም በዛው ጠይቃት ወሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ እንዳትሄጂ የጌታ ሰው የዛሬው ሌሊት ያንቺ አይደለም። በቃ ተበልተሻል። እሺ ይቅርታ። እሺ ያላ እየፈለገች ማስረጃ እያመጣች ነው። ዘመንሽ ይባረክ። የዛሬው ሌሊት ያንቺ ነው። በቃ አስቀለም ሙሉ ነሽ አለሽ? ተረጋጋ። እሺ ይቅርታ ብዙ አንዳንድ ኮሜንተሮች ግን በጣም ክፉ ናቸው። እያነጋገረችው ነው አላለም? ኒካህን ለመመለስ ታስቦ ታቅዶበት ግንኙነት ከተፈጸመ ያ ኒካህን ይመልሰዋል። እንትን ነው ኒካ ምንድነው? ከታረቁ በኋላ ማለት ነው። እርቅ ማለት ፈትቼሻለሁ በ3 ጊዜ ፈትቼሻለሁ ካላት በኋላ እነሱ ኦሬዲ ምንም አይነት ግንኙነት አላደረጉም። ግን ጥፋቱን አጠፉና በዛው ጥፋቱን አጠፋና በዛው ተለያይተዋል ማለት ነው። እሺ የተለያዩት ደግሞ ወይ ረጅት ካላለ በዒዳ ጊዜ ወይ በዒዳ ጊዜ መመላለስን አስበው ግንኙነት ካላደረጉ ኒካሁ አልተመለሰም። خلاص እንደወረደ ነው የሚቆጠረው። አልተመለሰም። ሊመልሰው የሚችለው በዒዳ ጊዜ ወይ ረጃዕቱ ብሎ በአንድ ወቅት ሲናገር፣ አለበለዚያ ደግሞ ወይንም በዒዳ ጊዜ መመላለስን አስበው ግንኙነት ሲያደርጉ ጊዜ ነው። ስለዚህ ኒካሁ አልተመለሰም ማለት ነው። ሶስት የሚለው ለሁለት ይከፈላል። ዑለሞች መካከል ሁለት ሀሳብ አለ። አንድ ቃል ለአንድ ባል ሚስቱን በአንድ ቃል 3 ጊዜ ፈትቼሻለሁ የሚለው በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ማለት አንድ ሰው ሶስቱም ማን ነው ሶስቱም ይወርዳል ብለው ዑለሞች ተናግረዋል። ግማሽ ዑለሞች ሶስቱም ይወርዳል ብለው ተናግረዋል። ሌሎች ደግሞ ምን አሉ? አንድ ኒካህ የሚወርደው የሚለው ነው ትክክለኛ አቋም። አንድ ኒካህ የሚወርደው የሚለው ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው ነበር ይሄን ጉዳይ። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ሚስቱን በአንድ ቃል 3 ጊዜ ፈትቼሻለሁ ብሏት ነብዩ ሰለላሁ ዐለይሂ ወሰለም መጥተው ጠየቃቸው። جاء رجل الى النبي صلى الله عليه وسلم وقال يا رسول الله اني طلقت امرأتي 3 فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فانها طلقة واحدة። አንተ የአላህ መልእክተኛ ሚስቴን በአንድ ቃል 3 ጊዜ ፈትቻት ነበር እና የመመለስ እድል አለኝ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም አዎ የመመለስ እድል አለህ ብለውታል። ስለዚህ ያ 3 ጊዜ ፈትቼሻለሁ የሚለው አንድ ኒካህ ነው የሚያወርደው። ይሄን ይመስላል። እሺ ተሻ አቤት። እሱ ሰላም ነው? እንዴት ነህ? እንዴት ነህ? አለን። አማን ነው? ይመስገን አምላክ። እሺ ጥያቄ አለ? እኔ አንተን ማዳመጥ ፈልጌ ነው ለዛ። አየሽ መርሐባ። እሺ ሌላ ጥያቄ ያለ ሰው ካለ ከታች መጠየቅ ትችላላችሁ።
ጂጄ ነው የሚረከባች ብዙ እንዴት ነህ? ሰላም አለን። እሺ ጥያቄ ምንድን ነው? ጥያቄ ለኔ ያለኝ መጀመሪያ እኔ ሙስሊም ነበርኩ። እሺ አባቴና ዘመዶቼ ሁሉ ሙስሊም ነበሩና ከዛ አያቴ ጋር ነው ያደግኩት። እሺ ከዛ ያው አያቴ በኩል ደግሞ በእናቴ በኩል ያው ማለት ክርስቲያን ናቸው እና አያቴ ጋር ሲያድግ እነሱ ጋር ተቀላቅየው ክርስቲያኑ። እሺ ከዛ በሕፃንነቴ ነው በቃ እንደዛ የሄድኩት። ከዛ አድገው ወደዚህ ወደ ብራዘር ሄዶ በቃ ወደ አባቶቼ ጋር መጣኝ። ከዛ ወደ እስልምና ተመለስ ምናምን አለኝ። ከዛ በቃ በልጅነት የገባብኝ ክርስትና ነው ምናምን ብዬ እስከዛሬ ይዤ ነው አልኩት ያለሁት ማለት ነው። እሺ ከዛ ጓደኞቼ ምናምን ተመለስ ምናምን እያሉኝ እየመከሩኝ እስከዛሬ ግን ያው አልተመለስኩም። ኡስታዞች ምናምን እየመከሩኝ ነበረ። ከዛ ለዛ ሻይዳ ለማዝ ፈልጌ ነውና አሁን ወደ እስልምና ወስነሃል? ሻይዳ መያዝ ፈልገሃል? ባጭሩ አዎ ፈልጌዋለሁ። ግን ያው ከዚህ በፊት የሰራሁትን ኃጢአት ምናምን ወንጀል ምናምን ያው እንዲህ ነው እና ትኬሻ ላይ ምናምንም መስቀል ምናምን አለ። እንዴት ይሻላል ለማለት ነው። እሺ ቆይ አትቸኩል። ያለፈ ኃጢአትን በተመለከተ አምላክ አላህ Subhanahu Wa Ta'ala ይቅር እንደሚል ቃል ገብቷል። ሰዎች ወደ እስልምና ሲመጡ የመጀመሪያ የሚያገኙት ጸጋና ትሩፋት ምንድነው? ያለፈ ኃጢአታቸውን ሁሉ አላህ ይቅር ብሎ ነው የሚቀበላቸው። ምክንያቱም ይቅር ባይና መሐሪ የሆነ አምላክ ነው። ማስረጃ ቃለ Subhanahu Wa Ta'ala ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ንስሐ ላደረገ ባሪያዬ እኔ ምርለታለሁ እያለ ይናገር። ስለዚህ ያለፈ ኃጢአቱ ይማራል። ሁለተኛ መስቀሉ ንቅሳት ያደረከው ስህተት ነው። እሱ ከቻልክ ማስጠፋት ያለ የማትችል ከሆነ ግን በልብህ ንስሐ እስካደረክና እስከተመለስክ ድረስ አምላክ አላህ Subhanahu Wa Ta'ala ይቅር ባይ የሆነ አምላክ ነውና ይቅር ይልሃል። አላህ Subhanahu Wa Ta'ala ወደ ውጫዊ ተክለሰውነት የሚመለከት አምላክ አይደለም። ሰዎች ትክክል ንስሐ ካደረጉ ይቅር ይላቸዋል። ያንን ለማስጠፋት ከቻለ ያስጠፋዋል። ካልቻለ በአስጠፋለሁ በሚል ጊዜ በጤናው ላይ ሌላ አደጋ ሌላ ችግር ቢፈጥርበት ከሆነ የዛኔ ራሱን በሚጎዳ ነገር አጥፋ ይለውም አላህ Subhanahu Wa Ta'ala። ንስሐ ካደረገ ይቀበላል። ይሄ ነው። ጂላቭ አትቸኩል፣ ቆይ ተረጋጋ። አንዴ ከሌጋ ታወራለህ። አንዴ ኔት አድርገው በተራውራ ወንድ ልጅ አይደለ? ተራ ጠብቅ ታወራለህ። አይ ወንድ ነኝ ግን ስታሳስተው እያየው እንዴት ብዬ ዝም ሚተርግ እና አንድ ሰው ለህይወት የሚለውን ነገር ላይ እንትን ማለት የለበትም። እኔ ያው በእርግጥ በክርስትናና በእስልምና በጣም ተረድቻለሁ በእርግጥ ማለት ነው። እና በሕፃንነቴ ምንም ሳላቅ ነው ክርስትና ያስኩት። የአያቴ ጋር አድጌው ከዛ ወደ እስልምና ተመለስ ምናምን ሲባል ራሱ ማለት ነው ያን ቆሸሽኩ በቃ ምናምን እያልኩ እየተሳደብኩ ነበር። ታውቃለህ በቃ እኔ ያስኩትን መንገድ ይሻለኛል በቃ ምን አገባች ምናምን እያልኩ ፋዘር ራሱ አቸኩል ብራዘር አቸኩል ነው ከኔ ጋር አለ ካለ ከገርፋ አለኝ። አንዴ ጌታ አድርገው አንዴ አውቄ ያላስወረድኩ እየረበሽክ መሆኑን እያወቅኩኝ ገብቶሃል አይደል? ከአንድ ቃል እንደማታልፍ አውቃለሁ። ብራዘር ያንተ የራስህን ህይወት ነው የምታረው፣ እኔ የራሴን ህይወት ነው። እሺ ንገረው አንዴ አትረብሽ። እኔ የራሴን ህይወት ነው፣ አንተ የራስህን ህይወት ነው። ድንገር አንዴ ከኔ አልፍም ዝም በላቸው። እሺ ቀጥል። አሁን ወደ እስልምና መመለስ ወስነሃል አይደል? እና ወደ እስልምና መመለስ እኔ ከልቤ ፍቃደኛ ነኝ። እና ደግሞ ከዚህ በፊት የሰራሁትን ኃጢአት እና እንዴት ነው እና ትኬሻ ላይ የሰራሁትን መስቀል ምናምን እንዴት ላደርገው ነው? በቀላል እሱን መልሼልሃለሁ። አምላክ አላህ Subhanahu Wa Ta'ala ከዚህ በፊት የተሰሩ ኃጢአቶችን ሁሉ
ይቅር እንደሚል ቃል ገብቷል። ሰዎች ወደ እርሱ ሲመለሱ ጊዜ ያለፈ ኃጢአታቸውን ሁሉ ይቅርላቸዋል ብሎ ተናግሯል። አላህ ሱብሓነሁ ወተዓላ በደንብ ታውቃለህ ጆ። አንዴ በቃ ምንም ማድረግ አይቻልም። ወላሂ አስገባለሁ። እኔን ፎሎ አድርገኝ፣ እኔ አስረዳሃለሁ ስለ ክርስትና። አንዴ ተመልሰህ ትገባለህ። አውርጃለሁኝ። ተመልሰህ ትገባለህ። የትም እንዳትሄድ አልፈቀድኩልህም። የትም እንዳትሄድ ታብ እያደረግህ ቀጥል። እዚህ 3 ሚሊዮን አስገባ። እሺ በደንብ አድርገህ ታብ አድርግ፣ ተማር። እሺ እና አንድ ሰው በእስልምና ወደ እስልምና ሲመጣ ያለፈ ኃጢአቱ ሁሉ ይማርለታል። ማስረጃ يقول الله سبحانه وتعالى قل للذين كفروا إن ينتهوا يغفر لهم ما قد سلف وإن يعودوا فقد مضت سنة الأولين أولكاتنا الله من الإلال محمد هوي لنزع لك هذا السوج كان لبت كهدت بملسو ያለፈ ኃጢአታቸውን እምርላቸዋለሁ ንገራቸው እያለ ይናገራል። ስለዚህ አንድ ሰው ወደ እስልምና ሲመጣ ባለፈው ህይወቱ ላይ የሰራው አስከሪ በተተተቶ ዝሙት ሰርቶ ምናምን ከሆነ ይሄን ሁሉ አምላክ አላህ Subhanahu Wa Ta'ala ይቅር ሊለው ቃል ገብቶለታል። ሌላው ንቅሳትን በተመለከተ እሱም እንዲሁ በክህደት መንገድ ላይ ሳለ ከሰራው ስህተት መካከል ነው አላህ ይቅር ይለታል። ያን ታዲያ አሁን ምን ማድረግ አለበት ወደሚለው ስንመጣ ጊዜ ያንን ማስጠፋት አለበት ከቻለ። ካልቻለስ አስጠፋለህ በሚል ጊዜ በሰውነቱ ላይ ሌላ ችግር ካንሰር ሊሆን ይችላል ሊፈጥርበት የሚችል ከሆነ ይሄ ነገር የዛኔ ወደ አላህ ንስሐ ማድረግ ብቻ በቂ ነው። በጤናው ላይ ችግር የሚፈጥርበትና አደጋ የሚፈጥርበት ከሆነ ንስሐ ማድረጉ ብቻ ይበቃዋል። እሱ ይሄን ይመስላል። እሺ ሁሱ ስለ ንቅሳቱ መፍትሄ እኔ ጋር አለ። ምናልባት ልጨምርለት። አገር ውስጥ ከሆንክ ንቅሳት ያለባቸው ሰለምቴዎች በሙሉ ፎሎ አድርጉኝና በነፃ ንቅሳታችሁን እናጠፋላችኋለን። እሺ ሀገር ውስጥ ከሆንክ ማለት ነው። ንቅሳት ያለባቸው ማስጠፋት ያልቻላቸው አቅም የሌላቸው ምናልባት ካላቸው ወንድማችን ኢብራሂም እናስጠፋላቸዋለን እያለ ነው። ያግዛቸዋል። ባረከላሁ ፊኩም። እሺ ሻሃዳ ላስይዘህ ጂጂ ዝግጁ ነህ? ኧረ እኔ ዝግጁ ነኝ። ምንም ክርክር የለብኝም። በቃ የምለውን ቃል አብረህ እየተከተልክ በል። أشهد أن لا إله إلا الله وأشهد أن محمدا رسول الله ማሻአላህ ለአላህ ምስጋና ይገባ። ወደ ነበርክበት ወደ ተፈጠርክበት የእስላም መንገድ ተመልሰሃል። ለአላህ ምስጋና ይገባ። አሁን ያልከው ቃል የሸሃዳ ቃል ወይም የመሰከር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ይህ ነው። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት? ለዚህ ላመነውና ለመሰከረው ለአንዱ አምላክ ለአላህ ብቻ መስገድን ይጀምራል። ስግደት አምልኮ ሁሉ ለአምላክ ለአላህ ብቻ ነው የሚገባው። አላህ በቁርአን ላይ ፈሰሊ ሊረቢከ ይላል። ለእኔ ለጌታህ ለአላህ ብቻ ስገድ እያለ ይናገራል። ስለዚህ ነው ሻወር በመውሰድ ስለ ሶላት አሰጋገድ በመማር በአቅራቢያ ከሚገኙ ሙስሊም ጓደኞች ሶላት መስገድን ትጀምራለህ ማለት ነው ወንድማችን። እሺ ይበልጥ እስላማዊ ግሩፖች በመግባት እንድትማር አድሚኖች በውስጥ አድ ያደርጉሃል፣ ያናግሩሃል። አድሚኖች አድ አድርጉትና የወንዶች ግሩፕ ታስገቡታላችሁ። በአቅራቢያ የሚገኝ መስጂድ ካለ፣ እስላማዊ ትምህርት ቤቶች ካሉ እንደነዚያ ከሙስሊም ጓደኞች ጋር ጠጋ በማለት እስላማዊ እውቀትን ቅሳ። ይሄ ነው። እሺ ሌላ ጥያቄ ያለ ሰው መጠየቅ ይችላል። ከታች ሚሞሪ ምናልባት ግን አገር ውስጥ ነህ? ይቅርታ ውሱ ንቅሳቱን ለማስጠፋት እንደግዙ ሀገር ውስጥ ነው ያለ ነው። እኔ አይደለሁም ከሀገር ውጭ ነኝ ነው እንዴ? ኦኬ መርሐባ። እንግዲህ አብሽር፣ ችግር የለም። ምናልባት ሀገር ውስጥ ሆናችሁ ምናልባት አልፈዳችሁ የገባችሁትና ወንድሞች ሰለምቴ ሆናችሁ መስቀል ንቅሳት ምናምን ካለባችሁ በነፃ ንቅሳታችሁን እናጠፋላችኋለን። በውስጥ አውሩኝ። ጨርሻለሁ። እሺ ከላይ ማን ነበር? ሙክታር ነው የሚለው ከላይ
ሄሎ ሰማን እሺ ጂጂ እሺ የሰነፍ ማን ነበር ነገር ሁለታቸውን በራቸውን ከዘጉብህ የዛኔ መግባት ትችላለህ። አቅሙ ካለ የማስተዳደር አቅሙ ካለ መግባት ትችላለህ። እሺ እሱስ እንችላለን፣ ምንም ችግር የለም። ሀብታም ነሽ ማለት ነው። ፍሉስ አለሽ። አልፍሉስ ቁወት الرجال ማሻአላህ። አይ አላህ መልካም ትዳር አሳበለም መብሩክ አላህ አብሽር። መድሑራ የተዋረድክና ዝቅ ያልክ ስትሆን ውረድ ውጣ ከዚህ ባለው ጊዜ የዛኔችን ቃል ተናገረ። ምን አለ? وعزتك وجلالك لأضلنهم ما دامت أرواحهم في أجسادهم አለ። በክብርህና በልቅና ይሁንብኝ የአዳም ልጆች ነፍሳቸው በስጋቸው ውስጥ እስካለች ድረስ ከአንተ መንገድ አስታቸዋለሁኝ ኃጢአትን እንዲሰሩ አደርጋቸዋለሁኝ ብሎ ማለ። አላህ ምን አለው ታዲያ? ወዕዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን ያለው እኔም በክብሬና በልቅና ይሁንብኝ ምንም እንኳን አንተ ኃጢአት አሰርተህ ብታስታቸው ከእኔ መንገድ ወደ እኔ ንስሐ እስካደረጉ ድረስ ምህረትን እስከማጸኑ ድረስ እኔ ምህረት አደርግላቸዋለሁ። ይሄ እንዳትረሱ ለዚህ ዓለም ስትኖሩ። ሰይጣን ትልቁ ዓላማው ግቡ ምንድነው? ሰዎችን ከአላህ መንገድ ማውጣትና ማስካድ፣ ኃጢአት ማሰራትና ማስካድ ነው። ታዲያ ሰዎች ከሰይጣን ጋር ትግል ላይ ናቸው። እዚህ ዓለም ላይ ሲኖሩ ምንድነው በዚያ በምትክ እነርሱ ማድረግ ያለባቸው? ተውበት፣ ወንጀል በሰሩ ቁጥር ወደ አላህ ተውበት ማድረግ። ተስፋ ቆርጠው ከሄዱለት ግን በዚያው በቃ አላህ አይምረኝም ብሎ ተስፋ ከቆረጠ አንድ ሰው ሰይጣን የዛኔ ነው በእናንተ ላይ ድልን የሚጎናጸፈው። በታቻላ ሰይጣን የሚደሰተው ወንጀል ስትሰሩ ሳይሆን በቃ ወንጀሌን አላህ አይምርልኝም ብላችሁ ተስፋ ቆርጣችሁ ከአላህ ስትሸሹ ጊዜ ነው። የዛኔ በቃ አግኝቷቸዋል፣ በልቷቸዋል፣ ወስዷቸዋል። አላህ ኃጢአቴ በዝቷልና ብላችሁ ከእኔ እንዳትርቁ ብሏል። እኔ ኃጢአቶችን ሁሉ ምራለሁኝና አለ። قال سبحانه وتعالى قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا كأني كالله زنت تسفاء تقرتوا أني ኃጢአቶችን ሁሉ ምራለሁኝና አለ። የኃጢአትህን መብዛት ሳይሆን ማየት ያለብህ የአምላክህን ታላቅነት ነው። አላህ ስብሐነሁ ወተዓላ ኃጢአቶችን ሁሉ የሚምር አምላክ ነው። እኔ ወንጀል ሰርቻለሁ እና ባለቤቶች ወደ እርሱ በሚመለሱ ጊዜ ውዴታቸው በውዴታው ነው የሚቀበላቸው። ማስረጃ ኢነላህ ዩሂቡ ተዋቢና ወዩሂቡ ልሙተጠሂሪን አላህ ንስሐ አድራጊ ባሪያዎቹን ይወዳቸዋል፣ ከኃጢአታቸው የሚጽዳዱ ሰዎችንም ይወዳቸዋል። ልክ እንደ ሰው ንስሐ አድርጎ ወደ አላህ ሲመለስ የአላህን ውዴታ ነው የሚያተርፈው። የሰው ልጅ ግን በድያለሁ ይቅር በላይ ስትለው ጊዜ ይበልጥ ይጠላሃል። አንተ እንዲህ አድርገህ ይልሃል። አንተ እኮ እንዲህ አድርገህ የሰው ልጅ ከዚህ በፊት ወንጀል ስትሰራ ከነበርክና ንስሐ ካደረክ ዛሬ ቀጥ ብለህ ሲያይ ምን ይልሃል? ይሄ እኮ በፊት እንዲህ ነበር ይልሃል። ተበላሽተህ ሲያይህ ደግሞ ይሄ እኮ የተበላሸ ወንጀለኛ ነው ይልሃል። ተስተካክለህ ሲያይህ ይሄ እኮ በፊት ወንጀለኛ ነበር። አላህስ ለአላህ ባለፈው ማንነትህ እያወቀው በዛ አያይህም። ይታላራ ወደ እርሱ ተመልሰህ አላህ ሱብሓነሁ ወተዓላ ይሄ እኮ ወንጀለኛ የነበረ ባሪያዬ ነው አይደለም የሚልህ ወደ እኔ ተመልሷል። በቃ ያለፈውን ማንነቱን አይቆጥርብህም። እርሱ ተበላሽተህ ሲያይህስ ምን ይልሃል? አላህ ሱብሓነሁ ወተዓላ ና ወደ እኔ ብሎ ነው ጥሪ የሚያደርግልህ። ና ወደ እኔ ብሎ ጥሪ ያደርግልህ። በፍቅር ይጠራል፣ በውዴታው ይጠራል። አላህ ሱብሓነሁ ወተዓላ ወቱቡ ኢለላሂ ጀሚዓን እያለ ወደ ንስሐ ባሪያዎቹን ይጠራል። ሁላችሁም ወደ እኔ ንስሐ አድርጉ ይላል። ተመልሳቸው ሲያይ ደግሞ ያለፈ ማንነታቸውን አይቆጥርባቸውም። በይቅርታ የሚቀበል ይሆን አምላክ ነው። እሺ ሰላም الله باللغو في ايمانكم ولكن يؤاخذكم بما عقدتم الايمان የሚለው 3 ايام የሚለው እሱ ምንድነው?
እሱ ከፋራ ነው። እሱ ከፋረት اليمين ነው። ስለ መሐላ ከፋራ ነው እየተናገረ ያለው እሱ። ለምሳሌ ሰውዬው በዚህ ቦታው እኮ ምን ያለው ወንጀል ሰላም ብዬ ምን ያለው እሱ ከፋራ ነው። አዳምጥ አንድ ጊዜ። እሱ ምንድነው ከተባለ ለምሳሌ ምን አድርገህ አንተ እሱ ላይ ከፋራ የሚያስወጣ የሆነ እሱ ነው። ምንድነው ከተባለ እሱ ወላሂ እንዲህ ላደርግ ብሎ ሰውየው ካላደረገ ወይንም ደግሞ ወላሂ እንዲህ አላደርግም ብሎ ካደረገ ነው። አንተ ወላሂ ይሄን ወንጀል አልሰራም ብለህ ነበር ወይንስ ይሄን ወንጀል አልሰራም ብለህ ብቻ ነው ንስሐ ያደረከው ወይንስ በአላህ ስም ምለሃል? ወላሂ አልሰራም ብዬ በአላህ ስም ይያል ይሄን ነገር ነገ አልደግመውም ወላሂ ብዬ ከዛ ነገ ደገምኩት